ከጠፋበት ወደ ቤት ተመለሰ። ቀጥታ ወደ ሰናይት ቤት ነበር ሄደው። እሱም ሄደው ሰው እንዳለ ሲጠይቃት፣ በአጋጣሚም እንግዲህ ጽናት ሰናይትን ለመጠየቅ ወደ ሰናይት ቤት ስትሄድ ኪራን አግኝተው ነበር። በዛን ሰዓት አይኔ ነው በይኝ ሰናይት እያለች ነበረ። ኪራም ኪራዬ ብላ እሱን ስታቅፈው ግን አታስመስይ ነበር ያላትኝ። መራዊም ሀሴት አግታታለች። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የመሲ ዩቲዩብ ቻናል ተከታታዮች በአለም ዳርቻ ያላችሁ ሰላም ለእናንተ ይሁን እያልኩኝ በተወዳጇ በጽናት ድራማ በክፍል 57 መጠናል። ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ ቪዲዮ ፍጻሜ አብራችን ቆዩ። የዛሬ ምን ይሆናል የሚለውን አብረን እናያለን። ጽናትም ወደ ሰናይት ትደውልላትና ሁሉን ነገር ለማካፈልና ሁሉን ነገር ነበረ። ሰናይትም ጽናት በደወለለት ጠረም ሙድ ስላልነበረችና ሀሳብ እንደትነግራት ነበረ። ጽናትም ምን ሆነሽ ነው ሰናይት እያሰበች ነበረ። በመቀጠልም ወደ ሀሴት በመሄድ ምን ሆነሽ ነው ደህና ነሽ ፈዘሻል አለቻት። እሷም እዛ በፊት ግን ስላስቀየመቻትና ስለተናገረችን ነገር ይቅርታ ጠየቀቻት። እኔ እኮ ስናደድ የማያደርገውን ነገር ስለማላቅ ነው ይቅርታ አድርጊልኝ አስከፋዎች አይደለ አለቻት ጽናት። ሀሴትም ይቅርታ ተቀብላታለች። ይቅርቴን ከተቀበልሽም አሁን እንውጣና ወክ እናድርግ፣ ንፋስ መውሰድ አለብን፣ ተነሽ እንውጣ አለቻት ጽናት ለሀሴት። ሀሴትም ፍላጎት የለኝም መውጣትም አልፈልግም ነገረቻት። እሷም በቃ ጽናት ችግር የለውም እንደዛ ከሆነ አብረሽኝ ካለርሽን አብረን ወክ ካላደረግነ ይቅርቴን አልተቀበልሽኝም ማለት ነው አለቻት። ሀሴትም አረ እንደዛ ሳይሆን መለሰችላት። አብረው ለመውጣት ወሰኑ። አብረው በወዱበት ሰዓት በወቅ ላይ ያሉ እየተጫወቱና እያወሩ ሳለ በመካከል ላይ ሲሄዱ ግን ልክ ኪራን የሚመስልና አለባበሱ እሱን የሚመስል ሰው ይመጣል። ጽናትም በሀሳብ ጭልጥ አለና በርቀት ተመለከተችው። ኪራን የሚመስላት ታይና እሷም በመደንገጥ ምን ሆነሽ ነው ትላታለች። ሀሴትም በጣም ግራ ገባትና ጽናትም እየሮጣች ሄደችና ከሰውየው ትጠመጠምበታለች። ኪራ እያለች ነበረ። ልጁም ደነገጠና እናንተ ሌባ ናችሁ፣ አንቺ ሌባ ነሽ እንዴ? ዛሬስ በቀን መስረቅ ጀመራችኋልና አምዘግዝጎ ወረወራት። ሀሴትም አረ ይቅርታ ሰው ተሳስታ ነው በስታት ነው በማለት ሁኔታውን ለሰውየው ቀስ ብላ ታስረዳዋለች። ጽናትም በቃ ኪራ እኮ መሰለኝ በድንጋጤ ቆማለች። ሀሴትም ምን ሆነሽ ነው አለቻት። በሌላ በኩልም ኪራ ድንገት ሳታስበው ወደ ሰናይት ቤት ይሄድና ምን ሆነ ነው በሰላም ነው ኪራ ደህና ነህ ወይ እንደው ያስባሉ አትለም ወይ በማለት ተቀበለችው። ኪራም በጣም አዘነና በቃ ወደ ውስጥ እንግባ አላት። በጽናት የተነሳ ልቡ ስለተሰበረ አሁን ራሴ ላዳምጥ ነው ሌላ ቦታ ነበርኩ ስለዚህ ይሄ ነው እያለ ጽናት ልቡ እንደሰበረችውና እንዳዘነችው እየነገራት ነበር ለሰናይት። ጥሩ እኮ አላደረክም አለችው ሰናይት። እንደዚህ መራቅ የለብህም ባለችበት ሰዓትም ኪራ ስለ ጽናት ደህና ናት ብሎ ይጠይቃል። እሷ መለሰችለትና ጽናት በአሁኑ ሰዓት ጥሩ ሁኔታ አይደለችም፣ ጨርቋ ጥላ አብዳ ልትሄድ ሆናለች አለችው በማለትም ለሱ ነገረችው። ኪራም ለኔ ምሰል ነው እንጂ ልቤን ሰብረዋለች፣ ተስፋ አስቆርጣኛለች በማለትም ይመልስላታልኝ። በመቀጠልም አብራደጉ ወይም ናሆሜ የጠፋበትን እያሳሰበው ናሆም አሁንም ደጋግሞ እየጠየቃት ነበርን ጽናትን። ነገር ግን ጽናት ምንም ነገሩን ያጋናኑት አልመሰላችሁም ሴቶች ሲል ምንድን ነው ኪራ እንደዚህ ሲጠፋ በማለትም ሲናገራቸው፣ ኪራም ጽናት ምን ማለት ነው ናሆሜም እውነታውን ሁሉን ነገር እንዲነግሩት አጥብቆ ይናገራቸዋለኝ። መራዊም እባክን ተረጋጋ አንተ ምንም የምታውቀው ነገር የለክም አለችው ነበረ። እሱም ናሆሜ በንዴትና በብስጭት ጽናትን በአንቺ የተነሳ ነው በአንቺ ምክንያት ነው እንደዚህ የሆነ ወጥቶ እንዲቀር ያደረግሽው በማለት ጽናትን በጣም ይናገራታል። ጽናትም እውነት ግን ነው በእኔ ምክንያትና በእኔ የተነሳ ነው እንደዚህ የሆነው ቤቱን ጥሎ የወጣው እያለች በምትናገርበት ሰዓትም እውነታውን ካልነገራችሁኝ ከዚህ በኋላ የንቺና የኔ ከዚህ ላይ ያበቃል በማለት ሲናገራትም
ናሆሜም በምሬት ተናግሮ ጠይቃት ጽናትን ውሃ ልጠጣ በማለት ጥለው ወደ ኩሽና ትሄዳለች። እሷም ጽናትም ውሃ የምትጠጣ መስላ ነገር ግን በሀሳብ ተውጣ ኩሽና ገብታ በጣም እያሰበች ነው የነበረው። በመቀጠልም ተከትሏት ገባና ናሆሜ እሺ ውሃን ጠጣሽው አይደለ በማለት ጠይቃታል። እሷም ውሃ ፈልገ ከሆነ ልሰጣ እችላለሁ በማለት ትመልስለታለች። አሁንም ሁሉ ነገር ፍርጥርጥ አርገሽ ንገሪኝ፣ በቀደም በሶስታችሁ ስታወሩ ሰምቻችኋለሁ። እኔ ነገር አጥብቆ መጠየቅ አልወደድኩም እንጂ አሁንም ስለ ሚስጥሩና ስለ ሁኔታው እንድትነግረው አፍ እየፈለገ ነበረ። ጽናትም ችግር የለውም በማለት አሁንም ተጨንቃለች። ታዲያ ናሆሜም በቃ ከዚህ በኋላ ነገ ሁሉንም ነገር እንድትነግረኝ ይፈልጋለሁ በማለት ተበሳጭቶ ጥሏት ይወጣል። በማግስቱም ጽናትን ስለ ሁሉም ነገር ለናሆሜ ሁሉን ነገር ነገረችው። ናሆሜም ተናደደና ይሄ የቀሽም አስተሳሰብ ነው፣ እንዴት የምታፈቅረውና የምትወጂውን ሰው ለሌላ አሳልፎ ልሰጭ ትችላለች በማለት ይናደድባታል። እኔ የማውቅሽ ጽናት አይደለሽም፣ በፍጹም በፍጹም። እሱም ሲጮህባት ነበረ። ጽናትም በጣም ደንግጣለች፣ እያሰበች ነበረ። እንዴት ነው መራዊ? ናሆሜ ግን በጣም ተናዷል። እንዴት ቆይ የወደፊት ባለቤትሽን እንዴት ነው ለሌላ ሰው አሳልፈሽ የምትሰጪ በማለት ሲጮህባትም መራዊም ለማረጋጋት ብትሞክርም አንቺስ ቢሆን እኔን ሌላ ሰው ልትድርኝ አልነበረ በማለት በሁለታቸውም ይናደድባቸዋል። ናሆሜ ታዲያ አሁን ሁኔታውን እስቲ ንገረኝ፣ ከአንቺ የጎደለው ነገር ምንድን ነው? ያፈርሽበት ነገር ምንድን ነው? ከኪራ የላከውን ነገር ጽናትም የኔ ቤተሰቦች ሀብታም አይደሉም፣ የሀሴት ቤተሰቦች ግን ሀብታም ናቸው ብላ በማለት መለስለታለች። ናሆሜም በጣም ተናደደና እንዴት አንቺ ከመቼ ወዲህ ነው እንደዚህ በገንዘብ ያመንሽው በማለትም እንግዲህ ጽናት ላይ ሲጮህባት ነበረ። ጽናትም በጣም ጨንቋታል። በመቀጠልም ተናዶ ናሆሜም ይወጣል። መራዊም ጽናት እባክሽን ህጂ ተከታዩና አረጋጊው ትላታለች። ጽናት መራዊም አንቺስ ስትላት እኔ ችግር የለውም። መራዊም እንደዛ ስላለቻት ተከትለው አብራ ናሆሜን ትወጣለች። ወዲያው ጽናትም ቀጥታ ወደ ሰናይ ቤት ትሄድና ከነ ሰናይት ቤት ግን ኪራ ስለነበረ እንዲሁም አንኳኩታ ገባች። ኪራ ከቤት ተቀምጧል። እንዴ ኪራ ነው አይኔ ነው ሰናይት በማለት ሰናይትን ጠይቀቻት። ጽናትም በሁኔታው ደነገጠችና ተደናበረችና ኪራ ሰላም ማለት ብትሞክርም ኪራ ግን ምንም አይነት የሰላምታ ስላልተቀበላት ባክሽን አታስመስይ ኪራዬ እንዴት ነክ እያለች አቅፋ ሰላምታ ስትለውም ሁሉ ነገር ስለተናደደና ሁሉን ነገር አድርገሽብኛል በማለት በቃ ወይኔ ልውጣ ወይ እሷ ትውጣ በማለት ለሰናይት ይነግራታል። ሰናይትም እናንተ ተጫወቱ እኔ ብሄድ ይሻላል አለች ጽናትም። ከዛም ኪራ በቃ እኔ እወጣለሁ ብሎ ኪራ ጥሎት ይወጣል። ጽናትም ቆይ ሰናይት እኔ እንደዚህ እያሰብኩኝ ለምን አልነገርሽኝም አለቻት። ሰናይትም እንዴ በየት የምልልሻለሁ እኔ ምንም አላቅም በድንገት እንደመጣ ትነግራታለች። ጽናትም በጣም ከፍቷታለኝ እንባዋን ዱብ ዱብ እያደረገኝ ነበረ። ይሄን ነበር እኮ የምፈልገው እንደዚህ ተስፋ እንዲቆርጥ ነበረ። እንባዋን እየጠራረገችም ከሰናይት ጋር ታወራለች። ሰናይትም ሁሉን ነገር አንቺ ነሽ ያደረግሽው፣ ነገር ግን አሁንም ቢሆን ጊዜው አልረፈደብሽም በማለት ከመለድ መምረጥ ይሻላል በማለትም በሌላ በኩል ደግሞ መራዊም ከነኪራ ቤት ስለነበረች ሁሉን ነገር እያዳመጠች ነበረ። ይሄም ሀሴትና ሄኖክ የሚያደርጉትን ከክፍል ላይ ሲጨቃጨቁና ሲነታረኩ ነበረች። መራዊም በር ላይ ሆና ሁሉን ነገር እየሰመቻቸውና ስላለው ነገርና ኪራ እንዴት እንደጠፋ በጽናት ላይ ምን አይነት ብዙ ነገር ግፍና ስቃይ እንደተደረገባት የሄኖክና የሀሴትንም ሚስጥር በምሰማበት ሰዓት መራዊም እየተገረመች ነበረ። ታዲያ ሄኖክም ለጽናት ድጋሜ እንድታደርግለት ይጠይቃታል ሀሴትን። ሀሴት የወደፊቱ ሆኗል፣ ከዚህ በኋላ ምንም ነገር በፍጹም አላደርግም በማለት ስትናገርም አሁንም ሄኖክ በያዘው ፎቶና ቪዲዮ እያስፈራራና ያስጠናቅቃት ነበር ሀሴትን። በመቀጠልም በሚጨቃጨቁበት ሰዓትም ነገሩ ጸቡ በጣም እየከረረና እየተጋጋለ ሲሄድ መራዊም ቀጥታ ወደ ክላስ ትገባለች። መራዊንም ስትገባ
ሁሉንም ነገር ሰምተሻል፣ ለማንም እንዳትናገሪ ትንፍሽ እንዳትይ በማለት ከዛው ከነበረችበት ክላስ እሷንም አግተው ዘጉና ሀሴትም ታግታታለች። መራዊ እኔ አንቺ ልጎዳሽ አስቤ አይደለም፣ አንድ ጥፋት አጠፋው፣ ያንንም ለመሸፈን አሁን ድጋሜ ጥፋት አጠፋው አለቻት ሀሴት። ስለዚህ ለነኪራ አንድም ነገር እንዳታወሪ ትንፍሽ እንዳትይ በማለት አሁንም ታስጠነቅቃትና አፏን በፕላስተር ታሽጋታለች። እኔ ከዚህ ቤት እወጣልሻለሁ፣ እንዲሁም ሄኖክ የጽናትን ነገር ከተስተካከለ በማለት ደጋግማ ትነግራታለች። መራዊም አሁን ከባድ ችግር ላይ ናት። ምክንያቱም እሷን ለመገልገል ነበረ የገባችው። ታዲያ ናሆሜ በተናገራት ነገር ተጸጽቶ የታለች መራዊስ አሁንስ እያለ በሚፈልገበት ሰዓትም እንዳላየች አየና እንዲሁም የት እንደሄደች አላወቀችም ጽናትም። ታዲያ ናሆሜና ኪራ ስልክ ሲሞክሩ አይሰራም ነበር። የመራዊ የት ሄዳ ይሆን የት ሄደች እያሉ እየተጨነቁ ነበር፣ በሀሳብ ተወጣጠሩ። ነገሩ አንድ ቃል እርዱኝ የሚል ቃል ሰምታ ነበር ጽናትን በዛን ሰዓት ይሄን መራዊ ናት ነገሩ እንደዚህ ልታረግ እንደሆነ እንደዚህ ነገሩ ልታደርግ ከሆነማ ታዩ በማለት እንዳትነጋገር አድርጋታለች ሀሴት መልሳ። ታዲያ ይሄን ድምጽ የሰማች ጽናት ወደ ሀሴት ክላስ ነበር የሄደችው። ሄዳ ምን ሆነሽ ነው አለቻት። የጮህሽ አልመሰለኝም ስትላት አዎ ጮሄ ነበረ አይጣ አይቼ ነው በማለት መለሰችላትኝ። ክፈቹን በሩን ስትላትኝ አይ ሻወር ወስጃለሁ ልብሴን አልለበስኩም በማለት ትመልስላታለች ለጽናት። እንደዛ እንዳለችም ቪዲዮ ያልቃል። መራዊ ካሁን በኋላ ጽናት ትደርስላታለች ወይስ አትደርስላትም፣ ናሆሜስ የሚለውን አብረን እናያለን። እንግዲህ አንዳንዴ መልካም ሰዎች ይሄ ድራማ ቢሆንም ለእኛ ብዙን ጊዜ መልካም ሰዎች ናቸው ብለን ማንነታቸውን ሳናጣራና አብረናቸው ለምንቀርበው ነገር ሁሉ ፈተናና ዋጋ እንደሚያስከፍሉን ልክ እንደ መራዊ ይጣላሉ ብላ ለሀሴትና ለሄኖክም በመሀላቸው በመግባት እነሱ ግን እሷናን ዞሮ ሴራ አስገባት። ውድ ቻናሌ ተከታታዮች ላይክ እና ሼር ሰብስክራይብ ያደርጋችሁ እስከ ቪዲዮ ፍጻሜ አብራችን ቆዩ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ግን ላይክ እና ሼርን አትርሱ።